ፓርት 1 ላይ የተቻለንን እንግዲህ በሰመሪያችን ላይ ከነምበር 1 2 3 4 ብለን እስከዚህ እነዚህ ዴፊኒሽናቸውን የተለያዩ የሜትሪክስ ታይፖችን አይተናል። እንዲሁ ስም አላቸው እንጂ ሁላቸውም ኖርማል ሜትሪክስ ናቸው። ግን አለ አይደለ አንዳንድ ጊዜ የሆነ ቦታ ላይ ዜሮ ሲሆኑ ሎወር ትራያንጉላር፣ አፐር ትራያንጉላር፣ ሲሜትሪክ፣ ስኪው ሲሜትሪክ የሚሉትን በሙሉ አይተናል። እስከ 10ኛ ድረስ ያለውን ሊንኩን ደግሞ ዲስክሪፕሽኑ ላይ ስለማስቀምጥላችሁ ያን ኢንትሮዳክሽን ካላያችሁ ታዩታላችሁ። ዛሬ የምናተኩረው ኦፕሬሽንስ መደመር መቀነስና ማባዛት ነው የምናየው። ሜትሪክስ ላይ ዲቪዥን የለም። እናንተ ለምን እንደሆነ እያሰባችሁ ትጠብቁኛላችሁ። ስለዚህ ምን እናደርጋለን? የሆነ ሜትሪክስ ይሰጠናል። የተሰጡን ሜትሪክሶች ደምሩ፣ ቀንሱ፣ አባዙ ስንባል እንዴት እንደምንሰራ አሳያችኋለሁ። እዚህ ጋር ኖት እያየሁኝ ኤአይ፣ ኤጄ፣ ቢአይ፣ ቢጄ ብላችሁ ኦ ማይ ጋድ ብላችሁ በቃ ኮንፊውዝ ስለምትሆኑ ጥያቄ እየሰራን ስንሄድ ግን እንዴት ቀላል እንደሆነ ታዩታላችሁ። አሁን ኤቢሲዲ የተባሉ እነዚህ ሜትሪክሶች ተሰጥተውናል። ቁጥሮችን እንግዲህ ሆፕፉሊ አልሳሳትኩም። እናንተ ደግሞ ቁጥር ላይ ሳይሆን ኮንሴፕቱ ነው ማተኮር ያለባችሁ። ስለዚህ ምን እናደርጋለን? እዚህ ጋር የተባልነው ከኤ ላይ 3 ታይምስ ሲቀንሱ ከዛ ኤቢሲዲ ቢሲ የተባለ የተለያየ ይሰጠናል። አብዛኛው ጊዜ መልቲፕሊኬሽን ነው ትንሽ ሰው ኮንፊውዝ የሚያደርገው። መደመርና መቀነስ ስትሬት ፎርዋርድ ስለሆነ ነው። የሆነ ሜትሪክስ ኤ የሚባልና ሜትሪክስ ቢ የሚባሉትን ለመደመር ወይ ለመቀነስ ምን መሆን አለባቸው? ኢኳል ዳይሜንሽን መሆን አለባቸው። ኢኳል ሳይዝ መሆን አለባቸው። ወይም ዳይሜንሽን ብላችሁ ሮዋቸውና ኮለማቸው እኩል መሆን አለበት። የዚህኛው ሮ 2/3 ከሆነ የምንደምረው ወይም የምንቀንሰው 2/3 ነው መሆን ያለበት። 3/3 ከሆነ 3/3 ነው መሆን ያለበት። እኩል ካልሆኑ መደመር መቀነስ አንችልም። እዚህ ጋር እንዳትሳሳቱ፣ እችን ታስታውሱልኛላችሁ። ከዛ ደግሞ ማባዛት ሲሆን ደግሞ የሆነ ኤን በቢ አባዙ ከተባልን ኤያችን 2/3 ከሆነ ቢያችን መሆን ያለበት እችን ትይዙና 3 የፈለገውን ቁጥር መሆን ይችላል ብላችሁ ነው የምትይዙት። ስለዚህ 2/3 የነበረ ሜትሪክ መባዛት የሚችለው ከ3 የፈለገውን በቃ ዋናው የመጀመሪያው ኮለማችን ይሄ ኮለም ነው አይደለ? ይሄ ኮለማችን ከሁለተኛው ሜትሪክስ ሮ ጋር አንድ አይነት ካልሆነ መባዛት አይችልም። አሁን ስንሰራ ለምን እንደሆነ ታዩታላችሁ። ስለዚህ ማባዛት ሲሆን እኔ እንዲመቸኝ ለመያዝ እንግዲህ ፈተና ላይ ያዝኩት የነበረው ኤም ባይ ኤን ሜትሪክስ ከሆነ የመጀመሪያው የሁለተኛው ለመባዛት ግዴታ ኤን ባይ የሆነ ፒ የሚባል መሆን አለበት ብዬ ይሄን በዚህ አጣፍቼ መጨረሻ የማገኘው ኤም ባይ ፒ ነው ብዬ ነበር ያዝኩት። ስለዚህ ሪዛልቴ ኤም ባይ ፒ ነው ብዬ እንደዚህ ነበር ያዝኩት። ስለዚህ ማባዛት ሲሆን እነዚህኛዎቹ እኩል መሆን አለባቸው። በቃ ኤም ብላችሁ ኤን ካላችሁ የሚቀጥለው ኤን ብሎ የሆነ አንድ አይነት ካልሆነ መባዛት አይችልም ማለት ነው። ለምሳሌ ይሄ ዲፋይንድ ነው ወይ ብዬ መልቲፕሊኬሽን ላይ ለምሳሌ የሆነ ሜትሪክስ በሰጣችሁ እና 1 2 አድርጌ የሚቀጥለውን ደግሞ 2 4 6 8 ብላችሁ ቶሎ ብላችሁ የምታዩት ይሄ ማባዛት ዲፋይንድ ነው ወይ ካልኳችሁ የምታዩት ይሄ 1/2 ሜትሪክስ ነው ትላላችሁ። የሚቀጥለው ግን ተመሳሳይ ቁጥር ነው ወይ ትላላችሁ ማለት ነው። 2/2 ነው። ስለዚህ ይሄኛው መባዛት ይችላል እንላለን። ድንገት እዚህ ጋር 6 እና 8 የሚባል ሌላ ደግሞ ቁጥር ወይም 9 እና 10 ሌላ ቢኖር ዞሮ ዞሮ 2/3 ቢሆን ችግር የለውም። ዋናው የመጀመሪያችን ይሄኛው ከዚህኛው ጋር ማች ማድረጉ ነው። በቃችን ብቻ ነው የምታዩት። ስለዚህ ማባዛት ሲሆን ሁለት እኩል መሆን አለባቸው። ያ ማለት የዚህኛው ነምበር ኦፍ ኮለም 1 2 ኮለም ነው ያለን። ያ ማለት የሚቀጥለው ቁጥር መሆን ያለበት 2 ሮ ነው ማለት ነው። አሁን ደግሞ ይሄንን ስዋፕ ባረገው እንደዚህ ስዊች ባረጋቸው ያኛው 2/3 ሜትሪክስ ነው አይደለ? 2 ሮ ነው ያለን። ኮለማችን ደግሞ 1 2 3 ኮለም ነው ያለን። ስለዚህ 2/3 ነው። ይሄኛውን ደግሞ ስታዩት ደግሞ ምንድነው 1/2 ነው። ከዛ እዚህ ጋር መጥቼ ከ1/2 ጋር መባዛት ይችላል ብላችሁ አይሆንም። ይሄ አሁን አንዲፋይንድ ነው የምንለው። በቃ ይሄ ማባዛት 2/3 የነበረ ሜትሪክስ ይሄኛውን ማለት ነው ከ1/2 ጋር አይሆንም። በቃ ይሄና ይሄ ማች ማድረግ አለበት። ስለዚህ ማባዛት ስትጠየቁ አንዳንድ ጊዜ ጀስት አባዙ ብቻ ሳይሆን የሆነ ሜትሪክስ ይሰጣችሁና ይሄ መልቲፕሊኬሽን ዲፋይንድ ነው ወይ ተብሎ ብትጠየቁ አይደለም የምትሉት እንዲያይታችሁ ነው። ስለዚህ ይሄንን 2 3 ካላችሁ የሚቀጥለው 3 ብሎ የፈለገው ቁጥር መሆን ይችላል። 3 2 3 4 3 6 እዚህ ጋር ያለው ዊ ዶንት ኬር። እነዚህ ግን ሁለቱ ማች ማድረግ አለባቸው። ስለዚህ ኤቢ እና ቢኤን ማባዛት ኮምፕሊትሊ ይለያያል ማለት ነው። ኤቢ ዲፋይን ሆኖ ቢኤ ዲፋይን ላይሆን ስለሚችል ስናባዛ በጣም መጠንቀቅ አለብን። መደመርና መቀነስ ግን በጣም ስትሬት ፎርዋርድ ነው። አንድ አይነት መሆናቸው ነው። በቃ ሳይዛቸው የ3/3 ከሆነ እኛም 3/3 መሆን አለበት ነው። ምንም ችግር የለም። አሁን ኤ ላይ እየተጠየቅነው ከዚህ ከኤ ላይ ከሜትሪክስ ኤ ላይ 3 ታይምስ ኦፍ ሜትሪክስ ሲን ቀንሱ የተባለው ማለት ነው። እችኛው እንዴት ጠየቅናት። ስለዚህ ይሄንን ከዚህ ጋር ነው የምንሰራው።
አሁን በሶስት አባዙ ስንባል ይሄንን 3 ታይምስ ኦፍ ሲ ማለት እነዚህን ቫሊዎች በሶስት አባዙ እያንዳንዱን ማለት ነው። ያ ማለት ያ ሜትሪክሳችን ስንት ሆነ? አንዴ በሶስት ሲባዛ 3 ይሆናል። እዚህ ጋር አንድ በሶስት ሲባዛ 3 ይሆናል። 3 በ3 9፣ አንድ ጊዜ 3 3 አድርገን 3 ታይምስ ካበዛችሁ በኋላ ይሄንን ማለት ነው አንድ ጊዜ 3 3፣ አንድ ጊዜ 3 3፣ አንድ ጊዜ 3 ጊዜ 3 9፣ 3 ጊዜ 1 3 አድርገን እንደዚህ ካስተካከል ነው በኋላ ይሄንን ከዚህ ላይ ቀንሱን የተባልነው። ስለዚህ እናደርጋለን ከዛ እዚህ ላይ እንመጣና የምንቀንሰው ማለት ነው 3 3 9 3 ነው የምንቀንሰው። ያኔ ይሄን 2 ባይ 2 ነው፣ ይሄን 2 ባይ 2 ነው መቀነስ እንችላለን። ስለዚህ እናደርጋለን ያንዳንዷን ከአንድ ላይ ሶስትን እንቀንሳለን። ማች አንድ ላይ ማለት ነው። አንድ ሮ አንድ ኮለም ተመሳሳይ ነው የሚቀናነሰው። ይሄኛው የፈርስት ሮ ፈርስት ኮለም ነው፣ ይሄም ፈርስት ሮ ፈርስት ኮለም ነው። ስለዚህ ከአንድ ላይ ሶስትን እንቀንሳለን። እኔ ኮማ አረግላችኋለሁ ለመለየት እንዲመቻችሁ። ኖርማሊ ኮማ አናደርግም፣ ግን እኔ እንደዚህ ለመለየት ኮማ ላርግላችሁ ከሚቀጥለው ኮለም ጋር እንዳይምታታባችሁ። ከዛ ከአንድ ላይ ሶስት እንቀንሳለን፣ ከአንድ ላይ ሶስትን እንቀንሳለን። እዚህ ደግሞ ከሁለት ላይ ዘጠኝን እንቀንሳለን፣ ከሁለት ላይ ዘጠኝን። ከዛ ከሶስት ላይ ሶስትን እንቀንሳለን። 3 ማይነስ 3 እናደርግና ስንቀንስ ቀስ አድርገን በቃ መቀነስ ላይ ነው ዋና የምንሳሳተው። ስለዚህ ከአንድ ላይ ሶስት ስንቀንስ ኔጌቲቭ 2፣ ከአንድ ላይ ሶስት ስንቀንስ ኔጌቲቭ 2፣ ከሁለት ላይ 9 ስንቀንስ 7 ኔጌቲቭ 7። እዚህ ጋር እንዳነሳሳት አሁንም ከሶስት ላይ 3 ስንቀንስ 0 እንልና መልሳችንን እንደዚህ እናስቀምጣለን። ስለዚህ የሆነ ሜትሪክስን በሆነ ቁጥር አባዙ ስንባል እያንዳንዱን ሜምበሮቹን ኢንትሪስ ምንላቸውን በቁጥር ማባዛት ነው። ከዛ በኋላ ስንደምር ስንቀንስ በቃ እንደዚህ አድርጎ ማቀናነስ ነው። መደመርም ቢሆን ኖሮ ይህንን አንድ ላይ ሶስትን እንደምርና 4፣ አንድ ላይ ሶስትን 4፣ 2 እና 9 11፣ 3 እና 3 6 ብለን ማስቀመጥ ነው። ስለዚህ መደመርና መቀነስ በጣም ስትሬት ፎርዋርድ ነው። አሁን ደግሞ ኤና ቢን አባዙ፣ ከዛ ሲና ዲን አባዙ፣ መጨረሻ ላይ ያባዛችሁትን አቀናንሱ ነው የተባለው። ስለዚህ መልቲፕሊኬሽን ነው የምንሰራው። ይሄንን ከዚህ ጋር ስናባዛ መርሳት የሌለባችሁ ይሄ 2 ባይ 2 ሜትሪክስ ነው አይደል? ይሄ 2 ባይ 2 ከሆነ መባዛት ያለበት የሚቀጥለው መጀመሪያ ያለበት ከቱ ነው ማለት ነው። ሌላ 3 ባይ ምናምን መሆን አይችልም። ስለዚህ እችኛዋ ማች ማድረግ አለባት። ስለዚህ እናየዋለን የተሰጠን 2 ባይ ተብሎ የሚቀጥለው ዊ ዶንት ኬር። ስለዚህ 2 ባይ 3 ነው። ስለዚህ የምናገኘው ሜትሪክስ ይሄኛው በዚህኛውን አጣፉትና የሚቀራችሁ መጨረሻ ላይ 2 ባይ 3 ነው ማለት ነው። ስለዚህ መጨረሻ የምናገኘው 2 ባይ 3 ነው። ስለዚህ ምርጫ ላይ ስትመርጡ አንዳንዴ ማባዛት ቢያቅታችሁ እንኳን ሳይዙን በማወቅ ትክክለኛ መልስ ትመርጣላችሁ። እኔ ፈተና ላይ ሲይዘው የያዝኩትኝ የሆነ ኤም ባይ ኤን የሚባል ሜትሪክስ ካለ መባዛት የሚችለው ከኤን ባይ ፒ የሚባል ሜትሪክስ ቢኖር ይሄን አጣፋና የማገኘው ሳይዝ ኤም ባይ ፒ ነው ብዬ እንደዚህ አድርጌ ነበር ያዝኩትኝ። ስለዚህ መደመርና መቀነስ ሲሆን አንድ አይነት ሳይዝ ነው የምናገኘው። ማባዛት ሲሆን ግን የተለየ ነው አይደለ? አሁን ስናባዛ የምናገኛት ሪዛልት አለች አይደለ? የምናገኛት ሪዛልት ይሄኛው 2 በ2 ስለሆነ ይሄኛው ደግሞ 2 በ3 ስለሆነ የምናገኘው ይሄኛው ልክ አጠገብ ላጠገብ ስጽፈው ነው ብዙ ጊዜ የማይምታታብኝ። በ2 ባይ 3 ከሆነ የምናባዛው ይሄን እንደዚህ ያጠፋና 2 በ3 ነው የሚኖረን። ስለዚህ የሆነ 2 ነው ያለውና ኮለማችን ደግሞ 1 2 3 ኮለም ነው የሚኖረን። ስለዚህ በዚህ ሳይዛችንን እናያለን። አሁን እቺ የመጀመሪያውን ቁጥር ለማግኘት ሮዋችን 2 ነው የሚሆነው። ስለዚህ የመጀመሪያውን እቺኛውን ቁጥር ለማግኘት የምናደርገው ይሄንን እንይዝና የመጀመሪያውን ሮ ከመጀመሪያው ኮለም ጋር ነው የምናባዛው። ስለዚህ ስናባዛ እንደዚህ እንይዝና በደንብ ስትሰሩት ከኔ ጋር እየቀለላችሁ ይሄዳል። መጀመሪያ ላይ ኮንፊውዝ ያደርጋል። እንደዚህ ነው የምናባዛ። አንድ ሲባዛ እንልና በዜሮ ከዛ ሲደመር እናረግና አንድ ሲባዛ በ3 እናደርጋለን። አንድ ሲባዛ በ3 አድርገን የነዚህ ድምር የመጀመሪያችን ሮ እና የመጀመሪያው ኮለም ይሆናል። እዚህ የመጀመሪያ እየሰራን ያለ ነው። እቺ የመጀመሪያችን ቁጥር የምትሆነው ይሄንን ከዚህ ጋር እናበዛለን። ከዛ ሲደመር አድርገን ይሄንን ከዚህ ጋር ማባዛት ነው ማለት ነው። አሁን ደግሞ የመጀመሪያው ሮ ሁለተኛውን ኮለም እዚህ ጋር ልንሰራ ነው። የመጀመሪያው ሮ ሁለተኛው ኮለም፣ ምክንያቱም ኮለማችን 3 ነው ብለናል አይደል? መጨረሻ የምናገኘው 2 በ3 የሆነ ነው። 2 በ3 ስለሆነ እዚህ ጋር ደግሞ ሶስተኛ ኮለም ትኖራለች። ሁለተኛውን ለመስራት አንድ እንይዛለን። የመጀመሪያው ሮዋችንን ይዘን አንድን የምናባዛው በዚህ በሁለተኛው ኮለም ይሄኛው ማለት ነው። በአንድ እናበዛዋለን። ሲደመር እናረግና ይሄኛው አንድ ደግሞ በዜሮ ይባዛል ማለት ነው።
ሲደመር 1 በ0 እናደርጋለን። ስለዚህ የመጀመሪያውን ሮ ከመጀመሪያው ኮለም ጋር ስናባዛ ለዚህኛው ነው የሚሆነው። የመጀመሪያውን ሮ ከሁለተኛው ኮለም ጋር ስናባዛ እዚህ ጋር ነው የሚሆነው። የመጀመሪያውን ሮ ከሶስተኛው ኮለም ጋር ስናባዛ እዚህ ጋር ነው የሚሆነው። ለዛ ነው የዚህኛው ሮ ሳይዝ እና የዚህኛው ኮለም እኩል መሆን ያለበት። ስለዚህ አሁን የመጨረሻዋን ስንሰራ ይሄንን ሮ እንይዝና ከዚህኛው ጋር ነው የምናባዛው። ስለዚህ አንድን በ0 እናበዛለን እዚህ ጋር። ከዛ ደግሞ አንድን በ2 እናበዛለን ማለት ነው። ስለዚህ ሮዋችንን በኮለም ነው የምናበዛው። እንደዚህ አድርገን 1 በ2 ሲባዛ ማለት ነው። ቁጥር እንግዲህ አደራ ከተሳሳትኩኝ ታርሙኛላችሁ። አሁን ደግሞ ሁለተኛውን ሮ ስንሰራ እዚህ ጋር ስንመጣ የመጀመሪያው ላይ ሁለተኛ ሮ ላይ ነው የምንጀምረው ማለት ነው። ቅድሙን ስንሰራ የመጀመሪያ ሮ ላይ ነበርን። አሁን ደግሞ ሁለተኛው ሮ እንይዝና እዚህኛው ጋር ስንሰራ የሁለተኛውን ሮ ከመጀመሪያው ኮለም ጋር ነው የምናባዛው። ስለዚህ አሁን ስንሰራ ይሄንን ከዚህ ጋር ስናባዛ የምናገኘው ለዚህ ቫልዩ ነው ማለት ነው። ስለዚህ የምናደርጋለን 2ን በ0 አባዝቼ 3ን በ3 ሳበዛ የማገኘው እዚህ ጋር ይሆናል። ኮማ ላድርግላችሁ እንዲመች። የሚቀጥለው ደግሞ ይሄን 2 3ን ይዤ ከ1 0 ጋር ደግሞ ማለት ነው 2ን ከ1 ጋር አብዝቼ ሲደመር አድርጌ 3ን ከ0 ጋር ሳበዛ ደግሞ ያለው እዚህ ጋር ይሆናል። ከዛ አሁንም ዘሴም ይሄን ሮ ይዘን ደግሞ ከሶስተኛው ኮለም ጋር ማለት ነው 2ን ከ0 ጋር አብዝቼ ከዛ ማንም መደመር ነው እዚህ ጋር ሲደመር እናደርግና 3ን ከ2 ጋር ማብዛት ነው ማለት ነው። 3ን ከ2 ጋር ስለዚህ ቀስ አድርጋችሁ አንዴ ከሰራችሁት አሁን ደግሞ ሲና ዲንም ስናበዛ ስለምታዩት ቀላል እንደሆነ በዛ እናየዋለን። ስለዚህ መጨረሻ ላይ ኤና ቢ ስናበዛ የምናገኘው ምን ሆነ ማለት ነው? ቁጥራችን 1 እና 0 ይመጣና አንድ ጊዜ 3 ይሆናል አይደለ? 0 ሲደመር 3 እንላለን። እዚህ ጋር ደግሞ አንድ ጊዜ 1 ይሄኛው 0 ይሆናል። እዚህ ጋር 1 ይሆናል ማለት ነው። ከዛ እዚህ ጋር ደግሞ 1 በ0 0 ነው። ሲደመር 2 ስናደርግ ደግሞ 2 ይሆናል። እዚህ ጋር ደግሞ 2 ጊዜ 0 0 ነው። 3 እና 3ን ስናባዛ 9 ይሆናል። ይሄ ደግሞ 2 ጊዜ 1 2 ነው። ይሄኛው ይጠፋልንና 2 ይሆናል። ይሄ ደግሞ 2 ጊዜ 0 0 ነው። 3 እና 2ን አባዝተን ስንደምርበት 6 ይሆናል ማለት ነው። በቃ ስለዚህ አሁን ማባዛታችን ኤቢን ጨረስን። አሁን ደግሞ የቀረን ሲና ዲን ማባዛት ነው። ሲና ዲን ስናበዛ ይሄ 2 በ2 ነው። ይሄ ደግሞ 2 በ3 ነው። ስለዚህ የሚኖረን ምንድን ነው? ይሄን አጥፍታችሁ 2 በ3 ነው የሚኖረን ማለት ነው። ስለዚህ 2 ባይ 3 ነው። ልክ በተመሳሳይ የሆነ 2 ሮ ይኖረናል። ከዛ ደግሞ 3 ኮለሞች ይኖሩናል ማለት ነው። ስለዚህ ስናባዛ እናደርጋለን እንዲናደርግና ይሄ የመጀመሪያው ሮ ነው የምነሳው። ስለዚህ ማበዛው ከመጀመሪያው ኮለም ጋር ነው ልና አንድን በአንድ አበዛና ማንን እንደምራለሁ? አንድን በ2 ሳበዛ ደምራለሁ። ከዛ የሚቀጥለውን ለመስራት ደግሞ ዘሴም ሮ ይዝና በሁለተኛው ኮለም ነው ማባዛው። አንድን በአንድ አበዛና ማንን እንደምራለሁ? አንድን በ3 ያበዛለሁ ማለት ነው። ከዚያ የሚቀጥለው ደግሞ በተመሳሳይ ሶስተኛውን ኮለም ነው ማባዛበት። ስለዚህ አንድን በአንድ አበዛና መደምረው ማንን ነው? አንድን በ2 ማለት ነው። አንድን በ2 ስለዚህ እዚህ ጋር የመጀመሪያው አንድ አይነት ስለሆነ ያምታታል፣ ግን አንድን በአንድ አበዛን ሲደመር አንድን በ2 እንደማለት ነው እዚህ ጋር። ከዛ አሁን ደግሞ ሁለተኛው ሮ ላይ ልንቀጥል ነው። የመጀመሪያውን ሮና 3 ኮለም ጨረስን። አሁን ደግሞ ልክ እንደዚህኛው ሁለተኛውን ሮ የመጀመሪያውን ኮለም ስንሰራ ሁለተኛውን ሮ ስለሆነ የምሰራው ትላላችሁ። ሁለተኛውን ሮ ስሰራ የምጠቀመው ሁለተኛውን ሮ ነው። ከዛ ይሄን ሮ ይዝና ከዛ አንዴ የመጀመሪያው ኮለም ጋር አበዛዋለሁ። 3ን ይሄንን 3 በአንድ ሳበዛ ከዛ ሲደመር አንድን በ2 ሳበዛ እዚህ ጋር አደርገዋለሁ። ከዛ ደግሞ አሁንም ደግሞ ይሄን ራሱን ደግሞ 3 እና 1ን ይዘና ከማን ጋር ነው ማበዛው? ለሚቀጥለው ኮለም ከሁለተኛው ጋር ነው። ስለዚህ 3ን በአንድ አበዛና ማንን እንደምራለሁ? አንድን በ3 ሳበዛ ካለው ጋር። ከዛ አሁንም በተመሳሳይ ራሷ እዚህ ሁለተኛዋን ይዝና እቺን ደግሞ ከማን ጋር አበዛታለሁ? የቀረችኝ ከዚህ ጋር ማባዛት ነው አይደለ? ስለዚህ 3 ሲባዛ እናደርግና በአንድ ሲደመር 1 ሲባዛ በ2 እናደርጋለን። ስለዚህ እዚህ ጋር ሲዲ ብለን የምናስቀምጠው የሚሆነው ማን ነው ማለት ነው? 1 ጊዜ 1 ነው። ሲደመር 2 3 ይሆናል። ከዛ 1 ጊዜ 1 ነው። ሲደመር 3 4 ይሆናል። 1 ጊዜ 1 ነው። ሲደመር 2 3 ይሆናል። 3 ጊዜ 1 3 ነው። ሲደመር 2 5 ይሆናል። 3 ጊዜ 1 3 ነው። ሲደመር 3 6 ይሆናል። 3 ጊዜ 1 3 ነው። ሲደመር 2
5 ይሆናል ማለት ነው። ከዛ ከዚህኛው ላይ ይሄንን ቀንሱ ነው የተባልነው። ስለዚህ የምንቀንሰው ከኤቢ ላይ ሲዲን ስንቀንስ የምናገኘው አንድ አይነት ነው። ይሄኛው 2 በ3 ከሆነ ይሄም 2 በ3 ነው መሆን ያለበት። ለመደመርና ለመቀነስ አንድ አይነት ሳይዝ ነው መሆን ያለባቸው። ስለዚህ ከ3 ላይ ማንን ነው የምንቀንሰው? 3 እንቀንሳለን፣ 0። ከዛ ከአንድ ላይ 4 እንቀንሳለሁ። 1 ሲቀነስ 4 -3። ከዛ ከ2 ላይ 3 እንቀንሳለሁ። 2 ሲቀነስ 3 እንዳንሳሳት ቁጥር -1። ከዛ የሚቀጥለው ደግሞ ከ9 ላይ 5 ቀንስ ስላላችሁ 4። ከ2 ላይ 6 ቀንስ ስላላችሁ ኔጌቲቭ ሲሆን እንዳትሳሳቱ -4። ከዛ ከ6 ላይ 5 ስንቀንስ 1 አድርገን በቃ መልሳችን ይሄ ይሆናል። ሲ ላይ ደግሞ የጠየቅነው ቢን ለ2 አባዝታችሁ ዲን ደግሞ ለ3 አባዝታችሁ ደምሩ ነው የተባልነው። ቢ ይኸውና ትዋይስ ስናደርገው እያንዳንዱን ቫልዩ በ2 ማባዛት ማለት ነው። 2 ጊዜ 0 0፣ 2 ጊዜ 1 2፣ 2 ጊዜ 0 0 ይሆናል። ከዛ ይሄ ደግሞ 2 ጊዜ 3 6፣ 2 ጊዜ 0 0፣ 2 ጊዜ 2 4 አደረግነው። በቃ በሆነ አንድ አይነት ቁጥር አብዝተን ወደ ላይ ስኬል አደረግነው ማለት ነው። ከዛ 3 ታይምስ ኦፍ ዲ ደግሞ ዲን እንይዝና ይሄን እንይዝና 3 ታይምስ ማድረግ ነው። ስለዚህ እያንዳንዱን በ3 ማብዛት ነው። 3 ይሄን በ3 እናበዛው 3፣ ይሄን በ3 እናበዛው 3፣ ይሄ ደግሞ በ3 ሲባዛ 3 ጊዜ 2 6፣ ይሄ ደግሞ 3 ጊዜ 3 9፣ 3 ጊዜ 2 6 ይሆናል አይደለ? እንዲህ ካደረግን በኋላ ከዛ መደማመር ነው። መደመር ላይ እንደምታውቁት አንድ አይነት ሳይዝ ናቸው። ይሄም 2 በ3 ነው፣ ይሄም 2 በ3 ነው። ስለዚህ ሳይዛቸው አንድ አይነት መሆን አለበት መደመርና መቀነስ ላይ። ስለዚህ መጨረሻ ላይ የምናገኘው ማን ይሆናል ማለት ነው? ይሄኛውን ስንሰራ 0 እና 3ን ስንደምር 3 ይሆናል። 2 እና 3ን ስንደምር 5 ይሆናል። 0 እና 3ን ስንደምር 3። ከዛ 6 እና 6ን ስንደምር 12። 0 እና 9ን ስንደምር 9። 4 እና 6ን ስንደምር 10 ይሆናል ማለት ነው። አሁን ደግሞ የምናየው እንደዚህ ቲ ሲኖርበት ትራንስፖዝ ነው የምንለው። ቢ ትራንስፖዝ ብለን ነው የምናነበው። ይሄንን ቢ ትራንስፖዝ ከተባልን ሮና ኮለማችንን ማቀያየር ማለት ነው። ስለዚህ እንደዚህ ቢቲ ተብሎ ሲቀመጥልን ማለት ይሄ ሮ የነበረውን ኮለም አድርጉት፣ ይሄ ሮ የነበረውን ኮለም አድርጉት እንደማለት ነው። ስለዚህ ይሄኛው 0 1 0 የነበረው ሮ ከነበረ 0 1 0 አድርጌ ኮለም አድርገዋለሁ። 3 0 2 ደግሞ ሁለተኛ ሮ ከነበረ ሁለተኛ ኮለም ማድረግ ማለት ነው። 3 0 2 ማድረግ ይሄ ምን ይባላል? ትራንስፖዝ ማለት ነው። በቃ ይሄ ሮ የነበረውን ኮለም እዚህ ጋር ሮ የነበረውን ሁለተኛ ኮለም ማድረግ ትራንስፖዝ ይባላል። መጽሐፋችሁም ላይ ከፍ ብላችሁ ኖቱን ስታዩ እዚህ ሰመሪ ላይ ያለው ማለት ነው። ሰመሪያችሁ ላይ ያለውን 12ኛው ኖት ስታዩት given a matrix A የሆነ A የሚባል ሜትሪክስ ቢኖረን the matrix obtained by interchanging the rows of A to columns and columns of A to rows is called transpose of A and it's denoted by AT ተብለናል። ስለዚህ የኤን ሮ የነበረውን ኮለም የነበረውን ሮ ማድረግ ትራንስፖዝ ይባላል። ስለዚህ የቢ ትራንስፖዝ ስንባል የቢ ሮ የነበረውን የሚቀጥለው ለትራንስፖዛችን ኮለሙ ነው የሚሆነው። የዚህ ሮ ደግሞ ለዚህኛው ኮለም ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር የሰራ ነው ማንን ነው? ይሄ ቢቲ ነው፣ ቢ ትራንስፖዝ የምንለው ነው። ከዛ ይሄ ቢ ትራንስፖዙን ያዙና በሲ አባዙት ነው የተባልነው። ሲ ደግሞ ይኸውና አሁን መባዛት ይችላል የሚለውን መጀመሪያ ማየት አለባችሁ። ይሄኛው 3/2 ነው አይደለ? 3/2 ሜትሪክስ ነው። ስለዚህ የሚቀጥለው መሆን ያለበት 2 ብሎ የፈለገው መሆን ይችላል። ስለዚህ ስናየው ሲ ስናየው 2/2 ነው፣ ችግር የለውም አይደል? ስለዚህ ይሄ መባዛት ይችላል። አንዳንድ ጊዜ መባዛት የማይችል እንጠየቅ ስለምንችል አንዲፋይን እንድንል ለማለት ነው። ስለዚህ ምን እናደርጋለን? አሁን እንደ ቅድሙ ማባዛት ስለሆነ ይሄንን ከዚህ ጋር እናባዛለን። ስለዚህ ቢ ትራንስፖዛችንን ከማን ጋር ነው የምናበዛው? ከሲ ጋር ነው አባዙ የተባልነው። ስለዚህ ምን እናደርጋለን? ይሄን ፈርስት ሮ እንይዝና ከማን ጋር ነው የምናደርገው? ከፈርስት ኮለም ጋር እንደዚህ ነው የምናባዛው። ስለዚህ የሚኖረን ይሄኛው 0 ጊዜ 1 እንላለን። 0 ሲባዛ በ1 ሲደመር ከዛ 3 ሲባዛ በ3 እንላለን። 3 ሲባዛ በ3 ሮ 1 ላይ ስለሆነ ያለ ነው። ሮ 1 ኮለም 1 ከዛ ሮ 1 ኮለም 2 እያለን ነው የምንሄደው። ምክንያቱም መጨረሻ ላይ የሚኖረን ሪዛልት ይሄ ጠፍቶ 3/2 ነው የሚኖረን። ስለዚህ 3 ሮ ይኖረናል። እንደዚህ 3 ሮ ይኖረንና ኮለማችን ግን 2 ናቸው። እንደዚህ 2 ኮለም ስለሚኖረን ለመጀመሪያው ሮ የመጀመሪያውን ኮለም ስንሰራ እዚህ ጋር እናስቀምጣለን። የመጀመሪያውን ሮ
ከሁለተኛው ኮለም ጋር ስንሰራ ደግሞ እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ፓተርን እየገባቸው ይሄዳል። አሁን ዜሮን በአንድ ነው የማበዛው። 0 ሲባዛ በአንድ ከዛ 3 ሲባዛ በአንድ ነው የማበዛው። ከዚህ ጋር ነው የማበዛው ማለት ነው። ስለዚህ ሲደመር 3 ሲባዛ በአንድ እናደርጋለን። እዚህ ጋር እንዳትምታቱ። እዚህ ጋር የመጀመሪያውን ስሰራ ፈርስት ሮ ፈርስት ኮለም ነው። ስለዚህ እዚህ ጋር ማለት ነው። ከዛ ፈርስት ሮ ሰከንድ ኮለም ደግሞ እዚህ ጋር እንደማለት ነው። ስለዚህ ዜሮን በአንድ አበዛን፣ ከዛ 3ን በ3 አበዛን። እዚህ ጋር ደማምረን እናስቀምጠዋለን። ከዛ ለዚህኛው ደግሞ ፈርስት ሮ፣ ይሄኛው ሮ ማለት ፈርስት ሮ ሰከንድ ኮለም ነው አይደለ? ፈርስት ሮ ሰከንድ ኮለም ነው የምንጠቀመው ስናባዛ። ስለዚህ ዜሮን በአንድ እናበዛና ከዛ 3ን በአንድ አባዝተን እዚህ ጋር የምናገኘ ይኖራል። አሁን ደግሞ ሁለተኛ ሮ ላይ ልንመጣ ነው። አሁን ደግሞ ሰከንድ ሮ እናደርግና ሁለተኛ ሮ ፈርስት ኮለም ላይ ያለ ነው አይደለ? ሁለተኛ ሮ ፈርስት ኮለም ስለሆነ የምንሄደው የቱ ጋር ነው ማለት ነው? ትራንስፖዛችን ላይ ቢ መጣና የቢቲን በሲ አባዙ ስለተባለን ቢቲያችን ይሄ ነው። በሲ ስለምናባዛው አሁን ያለውትኝ ፈርስት ሮ ሳይሆን ሰከንድ ሮ ፈርስት ኮለም ነው። ሰከንድ ሮ ፈርስት ኮለም እንዳትሳሳቱ ማለት ነው። ስለዚህ ሰከንድ ሮ እሄድና ፈርስት ኮለም ነው ማበዛው ማለት ነው። ስለዚህ ምን አደርጋለሁ? አሁንም ማባዛው ሰከንድ ሮ ከፈርስት ኮለም ጋር ነው ብዬ እዚህ ጋር ማስቀምጠው አንድ ሲባዛ በአንድ ሲደመር 0 ሲባዛ በ3 እዚህ ጋር ደግሞ ማለት ሰከንድ ሮ ሰከንድ ኮለም አይደል? ሰከንድ ሮ ሰከንድ ኮለም ከሆነ አሁንም ማባዛው ሰከንድ ሮ የመጀመሪያውን ሰከንድ ሮ ከሰከንድ ኮለም ጋር ነው ማለት ነው። ስለዚህ ቀስ አድርጋችሁ ስትሰሩ አሁንም ማበዛው ከዚህ ጋር ነው ትሉና አንድ ጊዜ አንድ እንላለን። አንድ ሲባዛ በአንድ ሲደመር ሁለተኛዋ ደግሞ እዚህ ጋር 0 በአንድ እናደርጋለን። 0 በአንድ አብዝተን ጨረስን። ስለዚህ ሰከንድ ሮ ሰከንድ ኮለም አለቀ። አሁን የቀረን ደግሞ ሰርድ አለ እዚህ ጋር ለሶስተኛ የመጨረሻዋ ደግሞ እዚህ ጋር ሶስተኛ የምንሰራው መጨረሻው 3/2 ስለሆነ ፈርስት ሮ ጨረስን፣ ሰከንድ ሮ ጨረስን። ሰርድ ሮ ላይ ስንመጣ ደግሞ እዚህ ጋር እንመጣና የቢ ትራንስፖዛችንን ሰርድ ሮ እንይዝና የምናባዛው ለመጀመሪያው ሶስተኛውን ሮ ከመጀመሪያው ኮለም ጋር ያለው የምናባዛ የምንደምረው እዚህ ጋር ሶስተኛውን ሮ ከሰከንደኛው ጋር ስናደርግ ያለው እዚህ ጋር እናደርገዋለን። ስለዚህ ምን እናደርጋለን? አሁን የምናባዛው ሰርድ ሮ ከፈርስት ኮለም ጋር ማለት ነው። ምክንያቱም እችኛዋን ካያችኋት ሰርድ ሮ ፈርስት ኮለም ነች አይደለ? ስለዚህ ሶስተኛ ሮ ፈርስት ኮለማችንን ከሶስተኛ ሮ ፈርስት ኮለም ጋር ያለው ጋር ማበዛዛት ነው ዋናው። ብቻ ይሄ የምናባዛው የመጀመሪያው ቁጥር ከዚህኛው ጋር ከዛ ሲደመር አድርገን ይሄኛውን ከዚህኛው ጋር ማድረግ እንዳንረሳ ጋለን። ለሶስተኛው ሮ የምናደርገው 3ን የምናበዛው ከአንድ ጋር ነው። እኔ እንደዚህ ሳደርግ ነው የሚመቸኝ እንዳይምታታበኝ። 3ን ከዜሮን ከአንድ ጋር አበዛና 0ን ከአንድ ጋር አብዝቼ 2ን ከ3 ጋር ሳበዛ ያለው ድምር ማለት ነው። 2ን ከ3 ጋር ሳበዛ ያለው እዚህ ጋር ይሆናል። እዚህ ጋር ለአይናችሁ እንዲመቻችሁ ነው እንጂ ኖርማሊ ሜትሪክስ ሲቀመጥ እንደዚህ ኮማ አይደረግም። ጀስት ቁጥሮቹን ብቻ መደርደር ነው። ከዛ አሁን ደግሞ ያለው እዚህ ጋር ደግሞ ስንተኛ ነው? ሰርድ ሮ ሰከንድ ኮለም አይደል? ስለዚህ ማበዛው ሰርድ ሮ ሰከንድ ኮለም ነው ማለት ነው። ስለዚህ ምን አደርጋለሁ? አሁን ደግሞ ከዚህኛው ጋር ስለሆነ ማበዛው 0ን በአንድ አበዛና ሲደመር አድርጌ 2ን በአንድ እንደማባዛት ነው። 2ን በአንድ ለዚያው መጨረሻ ላይ ይሄ የሰራ ነው እንግዲህ ማን ነው? የቢ ትራንስፖዝን በሲን ያበዛ ነው ማለት ነው። ቢን መጀመሪያ ሮውን ኮለም አደረግ ነው። ከዛ የዚህኛው ሰከንድ ሮ ደግሞ ሰከንድ ኮለም አድርገን ትራንስፖዙን አገኘን። ከዛ ቢ ትራንስፖዙን ካገኘን በኋላ በሲ ያበዛን። ስለዚህ እንዳንሳሳት እችኛዋ የሰራናት የሰራናት በቢ ትራንስፖዝ ታይምስ ሲ ናት እንልና ዋና ስናቃልለው ይሄ 0 ይጠፋልንና 9 ይሆናል። ይሄኛው ደግሞ 0 ይጠፋልንና 3 ይሆናል። እዚህ ጋር ደግሞ ይሄ ይጠፋና 1 ይሆናል። እዚህ ጋር ደግሞ ይሄ ጠፍቶ 1 ይሆናል። እዚህ ጋር ደግሞ ይሄ ጠፋና 6 ከዛ ይሄ ደግሞ ይሄ ጠፋና 2 ይሆናል። ብዙ ጊዜ የሚጣፋ ቁጥር ስለሆነ እንዲሁ እናንተ ከባድ አድርጋችሁ እንዳታዩት። ከዛ ይሄን ጨረስን። አሁን ደግሞ ዲ ትራንስፖዝን በኤ እናበዛለን። አሁን ደግሞ ይሄን ዲ ትራንስፖዝ ላደረገው ነው። ይሄኛውን ዲቲ ስናደርገው ማለት ፈርስት ሮ የነበረውን ፈርስት ኮለም ማድረግ ነው። አንድ አደርገዋለሁ። ሰከንድ ሮ የነበረውን ሰከንድ ኮለም ማድረግ ነው። እንደዚህ አድርገን ሜትሪክሳችን ኢንስቴድ ኦፍ እዚህ ጋር የነበረው 2 በ3 ነበር አይደለ? 2 ሮ 3 ኮለም ነበር። አሁን ደግሞ 3 ሮ 2 ኮለም ሆነ ማለት ነው። ስለዚህ ስዊች ነው የምናደርገው። ሮ የነበረውን ኮለም
እዚህ ጋር ደግሞ ሁለተኛ ነው የነበረው። ሁለተኛ ኮለም ስናደርግ ትራንስፖዝ እንለዋለን። ከዛ በኤ አባዙ ነው የተባልነው። ኤያችን ደግሞ እዚህ ጋር ተነግሮናል። ኤ ማለት ደግሞ አንድ 2 3 ነው። ስለዚህ ማባዛት ስለሆነ ወዲያው የምታዩት ይሄኛው 3/2 ከሆነ መባዛት የሚችለው የሆነ 2 ሆኖ የፈለገው መሆን ይችላል እዚህ ጋር ብለናል። ስለዚህ ይሄም 2 ስለሆኑ መባዛት ይችላል፣ ቫሊድ ነው ማለት ነው። አሁን ማባዛት እየገባችሁ ሄዷል አይደል? ስለዚህ የምናደርጋለን አሁን የምናገኘው ይሄኛው 3/2 ነበረ ያበዛ ነው። ከ2 በ2 ጋር ስናበዛ መጨረሻ የምናገኘው ይሄ ጠፋና 3/2 ነው። ስለዚህ የምናገኘው 3/2 ነው ማለት ሁሌ ቶሎ ብላችሁ እንዳትረሱት የሚኖረኝ 3 ሮ ነው የሚኖረኝ። የሆነ 1 2 3 ሮ ቢኖረኝ ትላላችሁ። ከዛ የሚኖረኝ ኮለም ደግሞ 1 2 ነው ብላችሁ እዚህ ጋር እንዲህ ካረጋችሁ አትሳሳቱ። ከዛ እናደርጋለን አሁን እዚህ ጋር ያለነው ፈርስት ሮ ፈርስት ኮለም ስለሆነ የማበዛው የመጀመሪያውን ፈርስት ሮ በፈርስት ኮለም ነው ትላላችሁ፣ እንዳትሳሳቱ። ፈርስት ሮ ፈርስት ኮለም ነው የምናባዛው። ያኔ አንድን በአንድ እናበዛና አንድን በአንድ አብዝተን ማንን እንደምራለን? ሁለትን በሁለት ስናበዛ ካለው ጋር ሁለትን ከሁለት ጋር ስናበዛ ካለው ጋር ማለት ነው። ከዛ ደግሞ አሁን እኔ ዝም ብዬ ለማሳየት ነው እንጂ ፈርስት ሮ ፈርስት ሰከንድ የምለው ኖርማሊ እናንተ በቃ እንዴ ከገባችሁ ገባችሁ ነው። ስለዚህ እዚህ ጋር ያለ ነው ፈርስት ሮ ሰከንድ ኮለም ነው። ስለዚህ የምናበዛው ፈርስት ሮ ሰከንድ ኮለም ትላላችሁ። ስለዚህ ይሄ አንድ ነው። እዚህ ጋር ደግሞ ሰከንድ ኮለማችን አንድ ነው። አንድ ጊዜ አንድ አረግና ማንን እደምራለሁ? ሁለት ጊዜ ሶስትን ደግሞ ሳረግ ማለት ነው። ሁለት ጊዜ ሶስት እናደርጋለን። አሁን ደግሞ ሁለተኛ ሮ ላይ ነን። ሁለተኛ ሮ ፈርስት ኮለም። ስለዚህ የምናበዛው ሁለተኛ ሮ ፈርስት ኮለም ብለን እንዳንሳሳት የመጀመሪያውን ሁለተኛ ሮ ይዝና ከፈርስት ኮለም ጋር ነው ማበዛው እንላለን። አንድን በአንድ እናበዛና አንድ ሲባዛ በአንድ ሲደመር እናደርግና ሶስትን በሁለት እናበዛለን። ሶስትን በሁለት እናበዛለን። ከዛ አሁን ደግሞ እዚህ ጋር ያለነው ሰከንድ ሮ ሰከንድ ኮለም ነው። ስለዚህ የማበዛው ሴም ይሄኛው ሰከንድ ሮ ከሰከንደኛው ኮለም ጋር ነው ትሉና አሁን የምናባዛው ከዚህኛው ጋር ነው ትላላችሁ። ከዛ አንድን በአንድ እናበዛለን። አንድን በአንድ አብዝተን ማንን መደመር ነው? ሶስትን በሶስት ስናባዛ ካለው ጋር ይሄንን መደመር ነው ማለት ነው። አሁን ሶስተኛ ሮ ላይ ነን። ሶስተኛ ሮ የመጀመሪያው ኮለም ከሆነ የምናበዛው ሶስተኛውን ሮ ከመጀመሪያው ኮለም ጋር ነው ትሉና ሶስተኛ ሮ ይሄ ነው፣ የመጀመሪያው ኮለም ይሄ ነው እንልና አንድን በአንድ እናበዛና አንድን በአንድ አባዝተን ማንን መደመር ነው? ሁለትን በሶስት ስናባዛ ያለውን መደመር ነው። ከዛ እዚህኛው ጋር ደግሞ ማለት ሶስተኛ ሮ ሁለተኛ ኮለም ነው አይደል? ስለዚህ ሴም ሶስተኛ ሮ ከሁለተኛው ኮለም ጋር ነው የምናባዛው ብለን በቃ ሮና ኮለም ነው የምናበዛው። እንደዚህ እናደርጋለን። አንድ ጊዜ አንድ እንልና አንድን በአንድ አባዝተን ማንን መደመር ነው? በሶስት ስናበዛ ያለውን መደመር ነው። አሁን ዲ ትራንስፖዛችንን ከኤ ጋር የምናበዛው እንግዲህ አሁን የቅድሞ ጨርሰናል። ቢ ትራንስፖዝ በሲ አባዝተን ይሄን አምጥተናል። አሁን ደግሞ ዲ ትራንስፖዛችንን ከኤ ጋር አብዝተን የምናገኘውን እዚህ ጋር ቃል እናስቀምጠዋለን። ስለዚህ እዚህ ጋር አንድ ጊዜ አንድ አንድ ይሆንልንና ሁለት ጊዜ ሁለት አራት ነው። አራትና አንድን ስንደምር 5 ይሆናል። ከዛ አንድ ጊዜ አንድ አንድ፣ ሶስት ጊዜ ሁለት ደግሞ 6፣ ከአንድ ጋር 7 ይሆናል። ይሄ ደግሞ አንድ ጊዜ አንድ አንድ፣ ይሄ ደግሞ 6 7 ይሆናል። ይሄ 1 ይሄ 9 10 ይሆናል። ኮማ እንግዲህ ለእናንተ ነው እንጂ አይደረግም እንዲመቻችሁ ብዬ ነው። ይሄ ደግሞ አንድ ጊዜ አንድ አንድ፣ ይሄ ደግሞ 6 7 ይሆናል። አንድ ጊዜ አንድ አንድ፣ ይሄ ደግሞ 6 7 ይሆናል። ስለዚህ ይሄን ጨረስን፣ ዲቲኤን ጨረስን፣ ቢቲሲን ጨረስን። አሁን ይሄንን ደምሩን የተባለው መደመር ደግሞ በጣም ቀላል ነው አይደል? ስለዚህ አሁን የምንደምረው ይሄንን ከዚህ ጋር ደግሞ ሁለቱን ማድረግ ነው መደመር ነው ማለት ነው። አሁን እናደርጋለን 9 ከ5 ጋር ሲደመር እንላለን። አሁን እየሰራን ያለ ነው ቢ ትራንስፖዛችንን በሲ ካበዛን በኋላ የዲ ትራንስፖዝን በኤ ያለውን ስንደምር ፋይናል የምናገኘው አንሰር ምን ይሆናል ማለት ነው? 9 እና 5ን ስንደምር 14፣ ከዛ 3 እና 7ን ስንደምር 12፣ ይሄ ደግሞ 1 እና 7ን ስንደምር 8፣ 1 እና 10ን ስንደምር 11፣ 6 እና 7ን ስንደምር 13፣ 2 እና 7ን ስንደምር 9 አድርገን በቃ ይሄ ሆነ ማለት ነው። ስለዚህ እዚህ ጋር ምንም ይደረግ ምን እኛ ቀስ አድርገን ስቴፕ ባይ ስቴፕ ከሰራን
በቃ ምንም አንቸገርም። ትራንስፖዝ ስንባል ኮለሙን ሮውን ኮለም አድርጎ ስዊች ማድረግ ነው። እኛ መቀያየር የለብንም። ቢቲ እና ሲን ማባዛት እና ሲ እና ቢቲ እኩል አይደለም። ይህንን ስዊች ሳናደርግ እንደነበረ ነው ማባዛት ያለብን። ቢቲ ከዛ ከሲ ጋር ነው እንጂ ወደኋላ ብንሄድ የተለያየ መልስ ነው። አንዳንዴ አንዲፋይንም ሊሆን ስለሚችል ቀስ አድርጋችሁ ይሄን ማየት ነው።